ቅዳሜ ገበያ መሄድ አሰብኩና የሚለው ዘፈን ትዝ አለኝ። ለምን ትዝ እንዳለኝ እነግራችኋለሁ። እኔ የምላችሁ ግን ከመኪና ከሳይክል ከሞተር ከመርከብ ከአውሮፕላን ውጪ መንዳት የምትችሉት ነገር ምንድን ነው? አህያ? አይ እሱን አይደለ፣ እሱ እንዳለ ሆኖ ነው የምላችሁ። በነገራችሁ ላይ ደግሞ አስተውላችሁ ታውቃላችሁ? ልክ መሸት ሲል ሰው ሁሉ ስኩተር ነጂ ሆኗል። ትችላላችሁ ወይም ስኩተር መንዳት? ዋጋውን ነው ማወቅ የፈለጋችሁት? አሁን የምንገኘው የቅዳሜ ገበያ ሰዓታችን ላይ ነው። ዳንስኩት ስኩተር ምን ያህል እንደሚሸጥ፣ እንዴት እንደሚነዳ፣ ምን እንደሚመስል ያሳየናል። አብራችሁን ቆዩ። ከ50 ኪሎ ግራም የሚሸከም አቅም አላት። 120 ነበረች። እንደዚህ አይነት ስኩተሮች እንግዲህ በከተማችን በስፋት እያየን ነው። የመንገዱ ምቹ መሆን ይመስለኛል። እንግዲህ ዛሬ በቅዳሜ ገበያዬ እንደዚህ አይነት ስኩተሮች የት እናገኛለን፣ ዋጋቸው ስንት ነው የሚለውን ወደ እናንተ ማድረስ ይሆናል። እኔም ልገዛ ነው። ኑ ተከተሉ። ሰላም እንዴት ነህ? እግዚአብሔር ይመስገን። መንገድ ላይ ሳይ እንግዲህ የተለያዩ ስኩተሮች አየሁና እኔ ስለምን ይቅርብኝ ብዬ ነው የመጣሁት። አላችኋል የሚሸጥ ስኩተር? እንኳን ወደ ዳንስኩት መጣሽ። ምንም የሌለ ነገር የለም። እንኳን ሁሉም አለ። ሁሉም አለ። ስላገኘሁ ደስ ብሎኛል። እንደው በመጀመሪያ ራስን አስተዋውቀኝና ወደ ስኩተሮቹ እናልፋለን። እሺ፣ አቤል ተስፋ ይባላል። የዳንስኩት ማናጀር ነው። እንግዲህ ዳንስኩተር ስትለኝ የወጣት ስራ ነውና እንደው ይሄን ስራ እንዴት አሰባችሁት? እንዴት ጀመራችሁት? የስኩተር ስራ አሁን መንገዳችንን በማስመልከት ነው የጀመርነው። ኮሪደሩን እንትን በማለት ታላቁ እና ዳንኤል ይባላል። ዳንስኩትም ያልነው ለዛ ነው። እሱ ነው ከዛ እንትን የሚልን። ምን ያህል ጊዜ ሆናችሁ ይሄን ዳንስኩተር ከጀመራችሁት? ዳንስኩት ከጀመርን ኦልሞስት ወደ 1 ዓመት እየተጠጋ ነው። ኮሪደሩ ልክ እንዳለቀ ነው የመጣ ነው። ምክንያቱም ውጭ ሀገር ላይ እንዳይሻቸው ከዚህ ሀገር ስትውጪ አብዛኛው ሰው ትላልቅ ሰው የሚባል ራሱ የሚጠቀሙት ስኩተር ነው። ምክንያቱም የመንገድ ጃሞች ስላሉ ክራውድን ለመቀነስ ስኩተር እንጠቀማለን። ስኩተር በጣም ቀላሉ መንገድ ነው ለትራንስፖርት፣ በጣም አሪፍ ነው። በጣም ብዙ ሰው እያየሁ ነውና በተለይ ማታ ላይ ወደ ቦሌ መንገድ ከወጣ ብዙ ሰው ስኩተር እየተጠቀመ ነውና እንዴት ነው አቀባበሉ? ሰውስ አሁን አዲስ እየገባ ነው ይሄ ነገር፣ እንዴት ነው አቀባበሉ? አላሽ መጀመሪያ ላይ ትንሽ አስቸጋሪ ነበር። ሰው ላይ ግን ሰው ላይ እያየ ሲመጣ አዲስ ነገር ስለሆነ ትንሽ መጀመሪያ ላይ ልክ አልነበረም። ግን ሰው እያወቀው ሲመጣ በጣም አሁን ከሚባለው በላይ ተቀባይነት አግኝቷል። ከምልሽ በላይ በጣም ተፈላጊነቱን በዝቷል። ሲስተሙ ብዙ ጊዜ ስላላየው ነው ኢትዮጵያ ውስጥ ያለ ሰው ሲስተሙን አያውቀውም። እና ይሄኛው ሲስተም ሲገባው ምናልባት ሰዓት እንደምትቆጥቢ በጣም ኢቭን ቦሌ ላይ እንኳን ቼክ ብናደርግ ጃም ሲሆን ከስካይላይት ወሎ ሰፈር ለመድረስ የሚፈጀው ደቂቃ በመኪና ከ20 እስከ 25 ደቂቃ ይፈጃል። በዚህ ግን ከ3 እስከ 5 ደቂቃ የሚፈጀው ምን ያህል ሰዓት ሴቭ እንደምታደርግ። ክራውድድ የለውም፣ እንደገና መንገድ ጃም የለውም። መንገዳችንም እንደምትይ በጣም ቆንጆ ሆናለች። አዲስ አበባ እንደምትያት ነው እና በጣም አሪፍ ይሆናል እና በጣም ለወጣቱ በተለይ ስራ አሁን ብዙ ስራ ይረፍድበታል እና ለዛ ለሚሆን ሰው በጣም የሚሆን ነገር ነው። ለተለልቅ ሰው እስከ 50 ዓመት ድረስ ድረስ ቢጠቀም ከ12 ዓመት ለህፃን ልጅ ነበር የሚመስለኝና ይሄንን ኢንፎርሜሽን አላውቅም ነበር። ልክ ካይሻቸው እንደውም ከኛ ከአዲስ አበባ ከተማ ይልቅ ክልል ከተሞች ላይ ትላልቅ ሰዎች ሳይክል ይዘው ምናምን ሲሄዱ ታያቸዋለሽ። ባህር ዳር፣ ሐዋሳ እንደዚህ አይነት ነገሮች ታያቸዋለሽ እና ይሄ ባህል ወደ አዲስ አበባ መምጣት አለብን ብለን ነው በስኩተር የመጣ ነው። ሁሉም ሰው ከህፃን ከ12 ዓመት እስከ 50 ዓመት ያለ ሰው እንደፈለገ መንዳት የሚችላቸው ስኩተሮች ናቸው። እያየሁ ነው እዚህ ጋር እንግዲህ ያሉትን ስኩተሮች እና አይነት አላቸው ወይ? እንዴት ነው መለየት የሚቻለው? አይነት በደንብ አላቸው። እቺኛዋ አነስ ትላለች። ፉል ቻርጀር 40 ኪሎ ሜትር ነው የምትሄደው። በፉል ቻርጅ 40 ኪሎ ሜትር 120 ኪሎ ግራም የመሸከም አቅም አላት። ማክሲመም ስፒዱ ከ30 እስከ 35 ይደርሳል። ፓወር ስፒዳቸው ማለት ነው። እስካልኩ 120 ኪሎ ግራም የመሸከም አቅም አላት እና ቀላል ይታጠፋሉ። አሁን መኪና ኮፈር ላይ ምናምን መጫን ከፈለግሽ ይታጠፋሉ። እንደምታያት እዚች ጋር ወደ ፕሮስት አድርጋትና ይችኛል። ከዛ ይችኛል ጫን በማድረግ ይችኛል እንደዚህ ትታጠፋለች። ከዛ ኦልሞስት ከ18 እስከ 20 ኪሎ ሜትር በጣም ቀላል ነው። ከዛ መኪናችን ከኋላ አሁን ትላልቅ አሁን
ጃም በሚሆን የሚቸገሩ ሰዎች ምን እንዳያደርጋሉ መሰለሽ? ከኛ ስኩተር ይወስዱና ኮፈናቸውን ውስጥ እንደዚህ ያስቀምጣሉ። ከዛ እንትን ክራውድ የሆነበት ቦታ ላይ ፓርክ ያደርጉና መኪናቸው ከፓርክ የሚያወጡት የፈለጉትን ጉዳይ ጨርሰው መኪናቸው ላይ አድርገው ተመልሰው ደግሞ መኪናቸው ኮፈን ውስጥ ከተው ይመለሳሉ። እና ኤኒ ታይም ኤኒ ሰው ስልሽ ይሄ በማንኛውም አለባበስ ብትለብስ ችግር የለውም። እንትን ነው ቆመሽም ስለሆነ የምትሄጂው መሳቀቅ የለውም። ልብስ የተንጠለጠለብኝ ሰምቲንግ ብቻ ኮምፎርታብል ናቸው በጣም እና ሰስፔንሽን ከኋላም ከፊትም ያላቸው ደግሞ እነዛ ናቸው ተለቅ ይላሉ። እነዚህ እቺ ከፊት ሰስፔንሽን አላት። እቺኛዋ ናት የምትታልቀው ተለቅ ይላል። ይሄ ምንድነው? እሺ እቺኛውም ተመሳሳይ ከዚህ ከፍ ትላለች። ፉል ቻርጀር እስከ 55 ኪሎ ሜትር ትላለች። እስከ 55 ኪሎ ሜትር 150 ኪሎ ግራም የሚሸከም አቅም አላት። እቺ 120 ነበረች። 120 ናት። እቺ እስከ 150 ኪሎ ግራም ትሸከማለች። ማክሲመም ስፒዷ ከ40 እስከ 45 ይደርሳል። እና እንደምታዩት እቺ ፕሮብለስ ለክፍለ ሀገርም ትሆናለች። እቺ ኦኬ ከተማ ላይ ብቻ አይደለም ትነዳ ፒስታ እንትን ያለባቸው ከፊትም አለው ከኋላም አለውና ሴቭ የሆነ ነገር ስናስመረጥ እኛ ለሀገራችን እንዲሆን ተደርጎ ነው። ከፍታቸው ተጨምሮ ለኢትዮጵያ መልክዓ ምድር እንዲሆኑ ተደርጎ የተሰሩ ናቸው። ዳገት እንዲቋቋሙ አድርገን በጣም ቆንጆ ሆኖ እንዲስመረቱ አድርገን ያስመጣናቸው ነው። እንደምታያት ነውና በጣም ቆንጆ ነው። በጣም ቆንጆ ነው። ከየት ነው እነዚህን ስኩተሮች የምታስመጡት? ሊቲየም ባትሪ ቻይና ነው የምታመርተው፣ ግን በአሜሪካ ስታንዳርድ አድርገን ቻይና የራሳችን ድርጅት አለ። በእኛ በዳን ስኩተር አማካኝነት በእኛው ስም ተመርቶ እንደምታያቸው ዳን ስኩተሮች ናቸው የሚባሉት። ስኩተራችን በእኛው እያየሻቸው ነው። ስለዚህ እዛው በራሳችን ብራንድ አስመርተን ለኢትዮጵያ መልክዓ ምድር በሚመች መልኩ ብራንድ አድርገን ቆንጆ አድርገን የምናመርተው ስኩተሮች ናቸው። እቺኛ ሊግዘሪ ስኩተራችን ናት። ፉል ቻርጀር 80 ኪሎ ሜትር ትሄዳለች። ማክሲመም ስፒዷ እስከ 85 እስከ 90 ይደርሳል። በጣም ፈጣን ናቸው። ዱዋል ሞተር ናቸው። ሁለት ሞተር ነው ያላቸው ከፊትም ከኋላ። ፉል ላይት ኤልኢዲ ላይት አላቸው። የፊት መብራት አለው። ካርድ ነው የምትነሳው እንደ ቴስላ በካርድ እናስነሳታለን። ሰምቲንግ እዚህ ጋር እንትኖች አሏት። በጣም ቆንጆ ስኩተራችን ናቸው። ከዚህ ማነስ ምትል 70 ምናምን አለች። ኦልሬዲ አሁን ስላወጣናቸው ነው አሉ። በጣም እቻልቃ ነው እንጂ ትመጣለች። ኧረ አሁን ላይ ኦልሬዲ ወደብ ናቸው ይመጣሉ። እንግዲህ ቴስላ ስኩተር ከፈለጋችሁ ተመልካቾቻችን ያው ዳን ስኩተር ይዞልን መጥቷል። በጣም ነው የሚያምረውና እንደው ለመልመድ ረጅም ጊዜ የሚፈጅ ነገር ነው። ቅድም እየሞከርኩት ነበር። በእርግጥ ቀላል ነው፣ ግን ምን ያህል ጊዜ ይፈጃል? የስኩተር ዋናው ህጉ ምንድነው መሰለሽ? ሁለት እግር ስለሆነ ሳይክል ሜቢ የሚችል ሰው በቀላል አድርጎ ይነዳታል። ከሳይክልም ይቀላል፣ ግን ሳይክል ሁለት ባላንስ ስለሆነ እንደ ሞተር ሁለት ሳይክል ከዛ አላቋቋምም ስለምትመች በቃ አንድ የሚሄድ ከጀመረች በኤሌክትሪክ ስለሆነች በጣም ቆንጆ ናቸው። ልልመድ ብትይ ኖርማል ሳይክል ካልቻልሽ አንድ ቀን ይፈጅ፣ ግን እንትን ካለ 5 ደቂቃ ወይ 10 ደቂቃ። እቺ አነዳዷን እቺ ነዳጅ አመጣጣኗን ለማየት ያህል ነው እንጂ ሌላው በጣም ቀላል ነው። እንደዚህ ግን አደጋ የደረሰበት ሰው አለ? እያለማመድኩ ከለመደ በኋላ ሲቀብጥ ይወደቃል። መቅበጥ እንዴት ነው ስኩተር ላይ? በደምብ ይቀበጣል። ያ የእናንተ ደንበኛ ከእናንተ ስኩተር ከገዛ በኋላ ቢበላሽበት የመለዋወጫ ችግር ቢገጥመው ምንድነው እናንተ ጋር አለ ወይ? እንዳልኩሽ ዳን ስኩተሮች ነው ኢትዮጵያ ውስጥ እንዳልኩሽ የመጀመሪያ ስኩተር ያስመጣ ነው እና ስኩተር ስናስመጣ ስራችን ስኩተር ስለሆነ ስኩተር የሚመለከቱ ነገሮች እንዳሉ ከመሪው ጀምሮ እስከ ጎማው ድረስ ከነ ሙሉ መለዋወጫው ነው የሚገባው። ምክንያቱም ታሳቢነቱ ስኩተር ሆኖ ስለሚመጣ ኦልሬዲ ስኩተሩን አምጥቼ መለዋወጫው ከሌለ ምንም ጥቅም የላቸውም። ስለዚህ ስኩተሩ ሲመጣ አብሮት ከነ ሙሉ መለዋወጫው የሚመጣው እያንዳንዱ ነገር ኢቭን ጎማ አልቀረ መሪው እንኳን ብረቱ ዘንጉላ ሳይቀር ቢሰበር እንኳን የሚቀየር ብረት ይዘምራልና ምንም ያላ ሐሳብ የሚነዳ ስኩተር። ቅድምም ውጭ እያየሁ ነበረ እየሞከርኩ ነበርና እነሱ ስኩተሮች ኪራይ እናንተ ጋር አለ ወይስ ሌላ ቦታ ነው ኪራይ? ኪራይ ሌላ ቦታ ነው የሚያከራዩት። ኦልሬዲ የኛን ኪራይ አልጀመርንም፣ ግን እስከዛ የሚያከራዩት የኛውን ስኩተሮችን አዲስ ባይኮች የሚባሉ ስኩተሮች አሉና እነሱ ያከራዩታል። ከቦሌ እስከ ስካይላይት እስከ መስቀል አደባባይ ያከራዩታል። ኦልሬዲ በእኛ ስኩተሮች የሚጠቀማሉ ማለት ነው። በጣም ጥሩ። እንደው ወደ ዋጋው እንመለስና ዋጋቸውስ እንዴት ነው? ተመጣጣኝ ነው ወይ? በጣም ተመጣጣኝ ነው እና ለወጣቱና ይሄ አሁን ላይ የትራንስፖርት ችግር ለሚቸገሩ ወጣቶች ተብሎ ታስቦ ስለመጣ ብዙ ውድ አይደለም። በጣም በተመጣጣኝ ዋጋ ነው። ያው እንደ አይነታቸው ይለያያሉ ዋጋቸው፣ ግን ያው ለወጣቱ እንዲሆን አድርገን ያው ለሁሉም ሳይዝ ያመጣ ነው። ከሁሉም ያካተተ እንዲሆን ከላይ እስከ ታች ያሉ ሰዎች
ሙሉ መርጠው እንዲወስዱ አድርገን ስኩተሮችን ያመጣናቸው ነው። ምንም ዋጋቸው በጣም ተመጣጣኝ ነው። ቅድም እንግዲህ እየሞከርኩ ነበር፣ ትንሽ ከብዶኛል። እስቲ አንተ ደግሞ ልምዱ ስላለ 5 ደቂቃ ብለኸኛል። በጣም ቀላል ነው። ሲጀመር እያዩሽ ነበር ቅድም፣ ያው እንደመቻል ብለሽ ነው ያልቻልሽው። እንደመቻል ያልቻልኩት። እስቲ አሁን ደግሞ ትንሽ አሁን በደንብ ልጅ እናደርጋለን። ለስኩዝ ተከተል። ቶሎ እንደምችል ተስፋ አደርጋለሁ። በጣም ቀላል ነው። ፍሬኗን ለቀቅ አድርገን ከዛ ነዳጅ ሰበት ከዛ ፍሬኗን በቃ ጎበዝ ችለሽዋል እኮ